አንድ ጠቆር ያለ ልጅ ወደነ ጃኒ ጌም ሊጫወት ይልክላቸዋል በአጋጣሚ ገባ ሲገባ እንዴት ይሄን ሊታስገባዋለ በነገራችን ላይ የምትሞትበትን ቀለማው ፎርሙላው ቀላል ሰላም ዩቲዩብ እንዴናችሁ ባላችሁበት ሰላማችሁ ይብዛ ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ እነሱን አብረን ሪአክት እናደርጋለን እናንተ ደግሞ ያው ሰብስክራይብ ላይክ ማድረግ እንዳረሱ ባላችሁበት ሰላማችሁ ይብዛ እያልኩ ወደ ቪዲዮ So please subscribe whatever. Please የጠፋ ዘመድ አራ አንተ ግን ነው እንደዚህ የምትጠፋው አለን አባት እንዳለን አረ መነገርም አለበት እንደዚህ ልም የሚያረግ ነገርማ አረ ምን ዋካ አንድ ቀን አዞ ማርቢ ያለኝና በያላጫወኩም እነሱ ደውሎልኝ እኮ ነው አዞቹ አንተ ከርኩ ቆየው አራምስዬ ምንድነው ጠፋ ሞለድ እንደዚህ ነው አይሉኝም አንተ በቃ ተሰማኝ በነጋታው ነው ሻንጤን አዘጋጅቼ ሄድኩት ከዛ ደርሼ ስገባ እኮ ነው አንተ አዞ ዘሎ ሳቅፍ አይተ ታቃለህ አንተ ተጠመጠሙብኝ ነው ምለ አንተ እንዴ ላስለቅቃቸው ፍቅራቸው በቃ ዛው ለአንድ ቀን በቃ አቅፎኝ ዋሉ ነው ምለ አንተ በቃ ዛው ለሚገርም የሁለት ሳምንት ጊዜያትን አሳልፌ ምናምን ሻንጤን ይዤ ልወጣ ስልኩ ነው አንተ አዞቹ ግሬ ላይ ወርቁም አምስያት ሂድ አንድ ሳምንት በቃ እንደዚህ አንድ ሳምንት ለሳምንት 3 ሳምንት እንዴ አንድ ወር ነው ያልኩኝ አንተ ዛው ከረምኩ ዛሬ ጨክኝ የመጣው ፍቅራችሁ ያስቀናል እንዴ በጣም ይሄው ደወሉ በሰላም ገባን አዞቹ ሄሎ ወዬ ገብቻለሁ እመጣለሁ በቃ አስተል እመጣለሁ ታውራቸዋለ ለነገሩ የምን የአዞ ቋንቋ ይገባል አዞቹ ነው ሳክሳም ጀለስ ካላችሁ ለሳክሳም ጀለሳችሁ ላኩለት ቆርጣችሁ ሜሽን አርጉለት እስኪ ሳክሳም ጀለስ ካላችሁ ማለት ነው ወተትርጎንኩል አልታቀፈም ዞር ለጄንዲ ተነከተና ማንዲዮ ነው ደህና አሉት እየመናሽ ደህና አሉ ብራዘር ሰንጋተራ ምን አልከኝ እንዴ ሰንጋተራ ቤት ጋር ነው ሰንጋተራ ይወለ ይሄ መንገድ ቀጥታ ትሄዳለ ቀጥታ እንዳታቋርጥ ዋጋን አለ ኦኬ ልለፈው እለፈው ከዛ 3 ትራፊኮች አሉ ያስቆማል እንዳቆም ልለፋቸው እነሱንም እለፋቸው ከዛ ምን መጣጣም ቀጥ ብለን ነው የምትሄደው ቀጥታ ከዛስ ያው ምድር ግባረለች መረሳ ቀርም የሆነ ወጣ እኔ ይኸውልህ ሀገሬ ተነስቼ በእግሬ አስበው አዲስ አበባ ገባሁ የአንድ ልጅ አባት ቤተሰብ መሰረት በእግሬ አንተ መኪና ይዛል አሜሪካ ልገባ ትችላለህ ማን ያውቃል ያማል እንዴ ማን ያውቃል ወይ ደግሞ ምድር ግብ ስለሆነ ዞረ ትበጣና ወንድሜ ሰንጋተራ ቤት ነው ልትለኝ ይላል በሽተኛ ደነስ አረጀርክ ለምን ጠሮጦስ አገባብ ለኔ ስትል አንዴ ጠይቆ ታቆመኝ ጠቆመኝ አሏችሁ አንዳንድ ሰዎች አላችሁ ማታቆም ቦታ በዝም ብላችሁ ተጠቁማላችሁ ከምር አናቀም እኮ ማንንም አይገለም አናቀም አረን ያላቀም ብትሉ ሌላ ሰው ባያንስ እንጠይቃለን ያ ሌላ ሰው እንድንጠይቅ እንሆናለን እናንተ እንደሚያቅሰው ወይም ተጠቁማላችሁ ያ ሰው የናንተ መንገድ ተከትሎ ይሄዳል የማይሆን ቦታ ይሄዳል አናቀም ማንንም አልቀደልማሽ ማታቁ ቦታውን አናቀም በሉ ከዚህ በኋላ እሱ ከማን ስለሆነ እህት የሚጀነጅናት እኮ እንዳሰማው ምለዋለው ሰፈር ካቦ ምናምን ስለሆነ አራልሰማው እሱ ነው ያውና አባ አንተ ነህቴን ይጀንጅካት አው ምን ነው አረ ምን ያጋረክ እንደው ሚዜ አርገኝ ከቻልክ ሰው ከሌለ ለዚህ ነው አመጣል አንተ አይ እሞታለሁ ታጣቂ ነው አትልም የሌባ ልጅ ታጣቂ ነው አትልም የሌባ ልጅ አላጆ አዳድ ሳክሳዞቻ
አባዬው ጓደኛዬን ይዤ መጥቻለሁ። ተው። ኦ የኔ ልጅ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ፋዘር፣ እኔ ደህና ነኝ። እርሶ እንዴት ኖት? ኑሮ፣ ቤተሰብ ማስተዳደር እንዴት ይዞት? እግዚአብሔር ይመስገን እኔ ደህና ነኝ። ያው ይሄ ልጅ ማስተዳደር ነው እኔ ከበደኝ እንጂ ሌላ ሁሉም ነገር ሰላም። አስቸገረውት አይደለ? አይኩንታ ኩንቴ ስለምን ወንድማዊ ምክሬን ችላ ብለህ አባትህን ታስቸግረዋለህ? ሰውዬ ምን እየሆንክ ነው? ምንድነው የምትቀያየው? ተው እሱን የኔ ልጅ አትመልስለት። እኔ እናንተ እናውራ እስኪ። ባለፈው ድግስ ጠርቼ ለምን ቀር? ያው ጋሼ አንድ ምረዳቸው አቅመ ደካማ አሉና የዛለት አሟቸው እሳቸውን ሳስታመም ነበር የከረምኩት። ባለመምጣት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እንዴ ቤቲነች አቅመ ደካማ? አንተ እሷ ምን ሙሉ አዲስ አበባን በቦዘኔነት ወክላ ወርቅ ይዛ የመጣች ጀግናት ቤታችን አይደለች? መጀመሪያ ቤቴ አይደለም የሚባለው ወይዘሮ ቤተልሔም ነው የሚባለው። ግን ለነገሩ ቤተሰቦቹን ያላከበረች ሌላ ሰው እንዲያከብር አልጠብቅም። ከእንዳንተ አይነት ጨዋ ልጅ ጋር ግን ይዋል ይሄ ልጅ እንዴት እንደማይስተካከል ነው የሚገርመኝ። እርሶም ብቻ አይደለም እኔንም ነው የሚገርመኝ። ግን እንዴት ነው ለፈተና እየተዘጋጃችሁ ነው? ያው እኔ በበኩሌ 8ቱንም ሳብጀክት ከ13 አጋዥ መጻፍና ከአንድ ዲክሽነሪ ጋር አንብቤ ጨርሻለሁ። አራት ሳብጀክት አይደለ እንዴ የምንፈተነው? አንተ ሰውዬ ከሰሙ ብዙ ታወራለህ። ታኬታውን ይዤ ልምጣ። በቃ ውጣና ጠብቀኝ። የምን ታኬታ ነው የምታመጣው? ነጠላውን ይዘው ጣ እንጂ። እሺ አሁን ደግሞ ቤተክርስቲያን ሰውን ከረ አንተ ጉዳይ አለ። Once upon a time and I heard that I was ugly. Came from a bitch who nigga wanna fuck in my face. ይሄው ገና ተናግሬ ሳልጨርስ ያው ጉድህን አየን። ሂድ ውጣ በቃ። ታኬታውን ይዘው ጣ። ደህና ዋሉ ፋዘር፣ ደህና ዋሉ። ያ እንደዚህ ነቀርሳ የሆኑት ጀለሶች አሉ። እቺ ምን ሚስት ነው የምታገባው? ሚስት ቆንጆ ሚስት ቢኖረኝ በቃ አላ ይሄ ስታስነጥስ የምታስነጥስ አላ ይሄ በቃ ይሄ ስትስቅ አይኗ አብሯት የሚስቅ አይኗ የሚስቅ ሚስት ቢኖረኝ ይሄ በቃ ይሄ አላ የቱበት ነው እንዳንቺ ተዋጣለት ምናምን እምላት እውነቴን እኮ ነው ቤኪ። በቃ እንደዚህ አይነት ሚስት ደግሞ ካለ በስሟ ነው የምምለው። ለምሳሌ ስሟ መቅዲ ከሆነ መቅዲዬን ይሳይ ምናምን ብዬ ብብል ከዛ በኋላ ደግሞ ባይዜ ራቼ በሷ ከማለ አይዋሽም ምናምን እንደዛ እንዲባል ነው የምፈልገው። እውነቴን ነው የምልህ ቤኪ፣ እውነቴን ነው የምልህ ቤኪ። ለማየት ያብቃል። እንደዚህ አይነት ሚስት ነው ያርግል። እንደዚህ አይነት ስስቅ የምታስነጥስ አይኗ የሚስቅ ቸከስ ቆንጆ ቸከስ ቆንጆ ሚስት እንኳን ማይፈልግ ሰው የለም። ግን ያንተ በዛ አይኗ የሚስቅ ስትስቅ የምታስነጥስ ያንተ በዛ ደግሞ ሁሌ እነግራለሁ እኮ በእናትህ አሁን ቪዲዮአችን ይቀንሳል። ጆን ዳንኤል ልጅ አስገብተን ይመች አንድ ጠቆር ያለ ልጅ ወደነ ጃኒ ጌም ሊጫወት ይልክላቸዋል። በአጋጣሚ ገባ። ሲገባ እንዴት ይሄን ሊታስገባዋለ? እይታችን ይቀንሳል። ግዴታ ከናንተ ጋር ለመጫወት ቀላ መልኩ መስራት አለበት፣ ፊልተር ማብዛት አለበት። ይሄ ወጣት ልጅ እንደናንተ ገንዘብ ሊያገኝ ነው የመጣው። ከላይ አይታችሁታል። አፉን እንደዚህ ይዟል። እሱ አስወጣው ቪዋችን ይቀንሳል። ሰው አያየንም። እሱ ኢትዮጵያዊ አይደለም። ለምንድን ነው ማያችሁ? እሱ ጠቆር ስላለ። እናንተ ልጆች ምንድነው ፎሎ እኮ ነው ያላችሁ። ያላሙዲ ንብረት ግማሹ የኔ ነው አላችሁሳ። ጥሩ አይደለም። አይታችሁታል። ከላይ እሱ አፉን እንደሚሸጥ እንደዚህ ይዟል። እሱ አስወጣው ቪው ይቀንሳል አይባልም። አንቺ ልጅ ነገ ሴት ልጅ ነሽ፣ ትወልጃለሽ። መልክሽን አትስሪ። ከዚህ በፊት የሆነ ልጅ የሆነ ቦታ መስቀል አደባባይ አገኝቷችሁ ቪዲዮ ልቀረጽ ስላችሁ የሆነ ነገር አላችሁት። ያ ቪዲዮ እንደዚህ ኢትዮጵያ ህዝብ አማረረ። እንዴት እንደዚህ ትላላችሁ? አይባልም። የሰው ልጅ ሚጦቅረው ሚከሳው ጊዜ ነው። ይሄ ደግሞ ወንድማችሁ ነው። መጥቶ ቢጫወት ኖርማል ነው። ብር ፈልጎ ላይሆን ይችላል። ከናንተ ለመጫወት ፈልጎ ሊሆን ይችላል። ያሳዝናል። እውነት ነው። ከምር እንደዚህ መሆን የለባችሁ። በተለይ ጃኒ ከዚህ በፊት እንደዚህ ቪዲዮ እንስራ ምናምን ብሎ በቃ አላ እምቢ ብለሽ ብዙ ላይፍ ላይ ምናምን ነገር ብዙ ሰው ተናግሮሽ ነበር። አሁን ይሄ ልጅ አሁን ከናንተ ጋር ላይፍ ቢጫወት ምን ችግር አለ? ምን ችግር አለ? ያው የጊዜ ጉዳይ ነው። ለምን ጠቆረ ምናምን ነገር አይባልም። የላይፍ ጉዳይ ነው። እናንተም ይሁን ያለፋችሁበትን መንገድ መርሳት የለባችሁ። ዛሬ እዚህ ደረጃ ላይ ያደረሳችሁ ኢትዮጵያ ህዝብ ደግሞ እርስ በርሳችሁ በቃ በራሳችሁ እዚህ ደረጃ እንደደረሳችሁ አድርጋችሁ የምታስቡታል።
እኔ ራሳችሁን ጉራችሁ በምን ኪሎ ራሳችሁ እንደምትገምቱት እኔ እንጃ ከምር በጣም በተለይ ጃኒ የሚያስጠላ ጸባይ ነው ያላት ነገ ጠይቃለሁ ሸምድድ ያልኩን ሸምድዳል በልቼዋለሁ ለሊቱ ሙሉ እኮ ሳጠናው ያደርኩት ሸምድዳል አትመልስ ብቻ ጎሽ ለልጇ ስትል እሺ ወይኔ በፈጣሪ መልሱን እንዳይሆን እሺ ያለች ለምን ነው እሺ ያልከኝ እንዴ ታሪክ እየነገርከኝ አይደል እንዴ ጎሽ ለልጇ ስትል እሺ ያልኩ ቀጥል እንደማለት ነው እርፍ እንጂ ምሳሌያዊ አነጋገር እየጠየቅኩ እኮ ነው ጎሽ ለልጇ ስትል ዳሽ ምን ሆነች መልስ እሱን ወይ እንደዛ ነው እንዴ አሁን ለምናገር ግን እኔ አላየኋትም እኔ እዚህ ከነፋዘር ጋር ቺል ምናምን እያደረግን ነበር ፋሚሊ ታይም ምናምን እያሳለፍን ነበር ሳላይ ደግሞ አልመለሰለም እኔ ጠንቋይ አልቀለብማ አዎ ወይኔ ፈጣሪ አላየኋትም ማለት ጎሽ ለልጇ ስትል ተወጋች ስንቴ ነው ምነግርህ እንዴ ውጋት ይውጋ ኤና አትመልስሽ ላማለኝ በሰማይ ወተቷንም ማለት ፈጣሪ ይሄ መልስ ነው እንዳይለኝ ምንድነው ያሳቀ እንዴ አንተ ትልቅ ሰው አይደለ እንዴ በዚህ እድሜ እንደዚህ አይነት ሳክስ መስክሰው ቆይ በምን ተአምር ነው ሰማይ ላይ የሚኖር ወይስ አንተ እዛ አርብቶ አደር ነህ ወይስ አርሶ አደር ነህ ይቀልዳል እንዴ ወይኔ ፈጣሪ ትግስቱን ስጠኝ አንተ ድንጋይ ራስ ቢያንስ የሆነ ተለቅ ያለ ድንጋይ ነው ድድ ማስጫት ሆናል ለስራ አጥቶሽ እንጂ ሰው እንዴት የዚህ ያህል ንጹህ ይሆናል ላማለኝ በሰማይ ወተቷን ማላይ ብዬ ስንቴ ነው ነገርኩ ቆይ አድዋ የት ነው የሚገኘው ባንተ ቤት ከባድ ጥያቄ ጠይቀ ልቡ ልቅ አለ አይደል ፒያሳ እኮ ፒያሳ እዚህ እንደውም ባለፈው ነው የተመረቀው እረፍ ጭራሽ ሙዚየሙን ነገረኝ እንካሽ ወንድሜ አንተን ማስጠናት ሳይሆን እንደ አዲስ ድጋሚ አፍርሰው መስራት ነው እንደዛም ሆነ ከተመለስክ ማለት ነው እሺ የእንጭቅ ልጅ ሙጂያለ ገልቱ የእንግዴ ልጅ የኔ ሰዓት ገልቱ የእንጭቅ ልጅ ሙጂያለ ይበጭ ብራዘር ፒያሳ ምን ሙዚየሙ ነው ሐውልቱ ነው አድዋ በነገራችን ላይ የምትሞትበትን ቀለሞ ፎርሙላው ቀላል ነው አለኝ ሰፈርኙ ቀፋይ ልጅ ነው ነገረ ስራው አላማረኝም ይሆናል ብዬ ዝም አላመንከኝም አይደል አለኝ አዎ አልኩት እድሜ ላይ 40 ጨምርበት አለኝ እሺ አልኩት 20 ቀንስለት አለኝ ከ40 ላይ አዎ እሺ አልኩት በ10 አባዛው አለኝ እሺ አልኩት አንድ ደቂቃ የሚሆን ሲያስደምረኝ ሲያባዛ ይቆየና ስንት ሆነ አለኝ አይታወቅም አልኩት ትክክል ነው የምትሞትበት ቀን አይታወቅም ስትኖር በፍቅር ኑር ለምሳም ይሆን 100 ብር ይዛሉ አለኝ እንደዚህ ቀፋይ ከሆነ እንደዚህ ነው በቃ ከምር እንደዚህ እናንተንም አዝናንቶ በስነ ስርዓት ብርም ከጠየቀ በስነ ስርዓት መጠየቅ ከምር ይበጁ ብራስ ሊገንዳን ሳር ያልራይ ማነሽ ውሻው ለፖስተሩ እየደወላችሁ Allah. ውሻ ተፋባችሁ ያ ፖስተር መንገድ ላይ ለለጠፉት አላ ሰው በቃ ጸብ በጣም ይወዳል ማለት ነው በዚህ ካይ አጣልቶ እኮ ምንም በቃ ዝም ብሎ አረ ኢትዮጵያ ዝባረ ምንም ወዴት እየሄድን ዲ አዲስ ቀርፓፕ የምን ስቅርፓፕ ምናምን ደሞ የምትለው ከየት ነው የለመርከው ደሞ ውብ ነው በያ አቴ ውብ ያርገ እንዴ አትመረም እንዴ
ትምህርትህን ምን እሺ ዘርዬ አታረፊም እንዴ ቆንጆ ኩርኩም ሳቀምሰ እስከረባ ቁንተታ ማለት ነው እስኪዊዲ ብዳብዲ ነው የምትለው ኧረ ንቀት ኧረ ዘርዬ ጎዳሽ ይመችቶት ነው እስከረባብ ነው ህፃን አይደለ አንተ አትማር ገባላለሁ ካሜራ ገብታል ሰላም ነው ወንድሜ እንዴት ነህ ሰላም ብዙ ጊዜ ሆነ እንደዚህ አዎ 15 አመት በልመናል አይዞ አንድ ማንነቱ የማይታወቅ ግለሰብ ይሄን 10,000 ብር ላንተ ልኮል እሺ አመሰግናለሁ ግን ቆይ ከት ትንሽ ስሜቱን ያሳየና እንደ ተጎዳ እሺ ይሄን 10,000 ብር አንድ ማንነቱ የማይታወቅ ሰው ነው እሺ በጣም ነው ማመሰግን አልቅስ ይሄን 10,000 ብር ላንተ በጣም ሳቃት ቀላቅልበት እናንተ ቆኛ ላይ ነው እንደምትበረድ ደምን አልበረደው እቺ እነንተናን ቲክቶከር ለመንካት እነንተና ቲክቶከር ለመንካት አሉ አንዳንድ ነቀርሳ የሆኑ ቲክቶከሮች ረጂ ባይነን የሚሉ ቪዲዮ እየቀረጹ ምናምን ነገር በለ ቪዲዮ እቺ ለነንተና ስም አልጠራም ግን አላችሁ አንዳንድ ቲክቶከሮች እንድረዳለን ባያዎች በቃ ኤጋ ውድ ተመልካቾቻችን የዛሬ ቪዲዮ ይሄን ምስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ ያው ሰብስክራይብ ላይክ ካላደረጋችሁ ያው ሰብስክራይብ ላይክ ማድረግ እንዳትረሱ ይመቻችሁ